ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ይዘን መጥተናል። አብራችሁን ቆዩ። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቋጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። ሚኒስትሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቋጥሮ እንደሚገኝ ጠቅሷል። በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ ያለማግኘቱን ገልጿል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመላክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመልክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልተጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልም ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገው ያለው የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን ብሏል። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ለግማሽ ምዕተ ዓመት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርቷል። የውጭ ጉዳይ ሚኒስትር የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር መዳረሻ ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነው ብሏል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ የለም። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሶ ነበር። በጥር ወር መጀመሪያ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ያላቸውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታውቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል በተደጋጋሚ ትከሳለች። ባለፈው ዓመት ሐምሌ ወር እንዲሁ የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቋጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት መግለጹ አይዘነጋም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው
የከፉ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ነበር በወቅቱ የተናገሩት። ከባህር ማዶ ወደ ያዝነው ጉዳይ ስናልፍ አሜሪካ የሩሲያና ዩክሬን ጦርነት በሰኔ ወር እንዲያበቃ እንደምትፈልግ ዜሌንስኪ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አገራቸው ከሩሲያ ጋር እያደረገች ያለችው ጦርነት ሰኔ ወር ላይ እንዲያበቃ አሜሪካ እንደምትፈልግ ተናግሯል። ሁለቱ ወገኖች በሚቀጥለው ሳምንት በአሜሪካ ለሚካሄደው ንግግር መጋበዛቸውንም ዜሌንስኪ ገልጸዋል። አሜሪካ ሁለቱም ተደራዳሪ ቡድኖች ሩሲያና ዩክሬንን በሳምንት ጊዜ ውስጥ በአሜሪካ ምናልባትም በሚያሚ እንዲገናኙ ሐሳብ ስታቀርብ ይህ ለመጀመሪያ ጊዜ ነው። በእኛ በኩል በንግግሩ ላይ እንደምንሳተፍ አረጋግጠናልም ብለዋል። ድርድሩን በተመለከተ ከዋሽንግተንም ሆነ ከሞስኮ ወዲያውኑ የተሰጠ አስተያየት የለም። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ግጭቱ እንዲያበቃ ግፊት እያደረጉ ነው። በአሜሪካ አደራዳሪነት በአቡዳቢ የተካሄደው ሁለተኛ ዙር የሰላም ንግግርም አርብ ዕለት ተጠናቋል። የድርድሩ ውጤትና ሂደት ባይገለጽም ዜሌንስኪ ቅዳሜ ዕለት ለጋዜጠኞች በተናገሩበት ወቅት ዩክሬን እንድትስማማ ግፊት እየተደረገባት ያለውን የግዛት ጉዳዩን ጨምሮ አስቸጋሪ ሁኔታዎች አስቸጋሪ ሆነው ቀርተዋል ብለዋል። ተደራዳሪ አካላቱ በመጀመሪያ ጊዜ በዚህ ላይ መወያየታቸውን የገለጹት ዜሌንስኪ በተወካዮች አማካኝነት ሳይሆን በመሪዎች መካከል የሶስትዮሽ ንግግር ሊደረግበት የሚችልበት ሁኔታም ላይ መወያየታቸውን ገልጸዋል። ሆኖም ለዚህ ለመዘጋጀት አስፈላጊ ነገሮች አሉ ሲሉ አስጠንቅቀዋል። ስምምነቱ ላይ ለመድረስ የተሰጣቸው ቀነ ገደብ እንደነበር የተጠየቁት ፕሬዝዳንት ዜሌንስኪ አሜሪካኖቹ ሁሉም ነገር ሰኔ ወር ላይ እንዲጠናቀቅ እንደሚፈልጉ ተናግረዋል ብለዋል። ይህንን ከበጋ በፊት ማድረግ የፈለጉበት ምክንያትም በአሜሪካ ያለው የአገር ውስጥ ጉዳይ ተጽዕኖ ሊኖረው ስለሚችል እንደሆነ ተረድተናል ብለዋል። ይህም በአሜሪካ መንግስት የኃይል ሚዛን ላይ ተጽዕኖ ሊያደርስ የሚችለውና ህዳር ወር ላይ የሚካሄደው ማሟያ ምርጫን እንደሚያካትት ገልጸዋል። ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ የምትፈጽመውን ጥቃት መቀጠሏን የዩክሬን የኢነርጂ ሚኒስተር ዴኒስ ሼምሃል በቴሌግራም ገጻቸው ላይ ጽፈዋል። አርብ ዕለት ምሽቱ የተፈጸመው ጥቃት ብቻ ከ400 በላይ ድሮኖችና 40 ሚሳይሎች መሳተፋቸውን ዜሌንስኪ በማህበራዊ ሚዲያቸው ላይ ገልጸዋል። ሆኖም አብዛኞቹን በአየር መከላከያ ስርዓታቸው ቢከሽፉም ሁሉም አለመሆናቸውን የዩክሬን ጦር አስታውቋል። የጥቃቱ ዋነኛ ኢላማዎች የኢነርጂ መሠረተ ልማቶች እንደሆኑም ተጠቅሷል። በዚህም ምክንያት በምዕራብ የአገሪቷ ግዛት ሊቪቭ የሚገኙ የኃይል ማመንጫ ጉዳት የደረሰበት ሲሆን በሺዎች የሚቆጠሩ ነዋሪዎች የኃይል አቅርቦት እንደተቋረጠባቸው የክልሉ ኃላፊ ማክሲም ገልጸዋል። በያሁቲን በተፈጸመ የድሮን ጥቃትም በአንድ መጋዘን ህንፃ ላይ እሳት ማስነሳቱን የዩክሬን የድንገተኛ አገልግሎት አስታውቋል። ዩክሬንም በሩሲያ ላይ ጥቃት የፈጸመች ሲሆን በምዕራባዊ ትቬር ክልል የሚገኘውን የሚሳኤል ነዳጅ ማምረቻ ፋብሪካ መምታቷን የዩክሬንን የደህንነት ባለስልጣናትን ጠቅሰው መገናኛ ብዙሃን ዘግበዋል። በደቡባዊ ሳራቶቭ ክልልም የነዳጅ ዘይት ማከማቻ መምታቷን ዩክሬን ገልጻለች። ሩሲያ ግን አዲስ የተፈጸሙትን ጥቃቶች በተመለከተ ያለችው ነገር የለም። ሞስኮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ባለው ቅዝቃዜ ምክንያት ጥቃት እንዲያቆሙ ቭላዲሚር ፑቲንን ከጠየቁ በኋላ ሩሲያ አቁማው የነበረውን ጥቃት ሰኞ ዕለት እንደ አዲስ ጀምራለች። ትራምፕ ሩሲያ ጥቃቱን እንድታቆም የተሰጣት ጊዜ እሁድ ዕለት ተጠናቋል ብለዋል። ኪየቭ ግን በጊዜ ሰሌዳው ላይ ቅሬታ አንስታለች። ሩሲያ በበኩሏ ዘላቂነት ያለው ሰላም ለማምጣት ቁርጠኛ አይደለችም ስትል ዩክሬንን ከሳለች። አርብ ዕለት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በሩሲያ ጦር ከፍተኛ ጄኔራል ላይ በመተኮስ ዩክሬንን ወንጅለዋል። ይህም ድርድሩን ለማደናቀፍ ያለመ ነው ብለዋል። ከተኩሱ ጀርባ ያለው ማን እንደሆነ ግን አልታወቀም። ሩሲያ በዩክሬን ላይ መጠነ ሰፊ ወረራ ከከፈተች ጀምሮ 55,000 የሚሆኑ የዩክሬን ወታደሮች መገደላቸውን ዜሌንስኪ በዚህ ሳምንት መጀመሪያ ላይ አስታውቀዋል።